ሲያስፈራሩትና ሲያስጨንቁት የነበሩት እውን ሆኖ ሰኒን እየተከታተሉ ከቤቷ ድረስ ተከትለዋት መጡ። እነማን ናቸው ወደሚለው ስንመለስ ጆከርን በጣም አስግቶታል። ሰኒዬ እኔ ጋር እስከሆንሽ ድረስ ማንም ምንም አንዳችም ነገር ሊያረግሽ የሚችል የለም፣ ስለዚህ እኔ ከጎንሽ አለሁኝ ብሎ ሰኒን እያጽናናት ይገኛል ጆከር ማለት ነው። በነገራችን ላይ ጆከር ከፊትም ጀምሮ በጣም ፈርተዋል ማለት ነው። ስፔል እንዳልሞተ እየተረዳ ነው ማለት ነው። ተከታትሏትና ተከትሏት ሲመጣ የነበረው ስፔል እንደሆነ ግልጽ ነው ማለት ነው። እስከ መጨረሻው ድረስ ቪዲዮውን ተከታተሉት፣ አብረን የምናየው ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? ያለውላችሁ አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ አማን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ እንድትቀላቀሉ በአክብሮት እንጠይቃለን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንግዲህ ሰኒ ዛሬ ምን ገጠማት ወደሚለው ስንመለስ ከምሩ ቤትና እንዲሁም ከቅዱሴ ቤት ደርሳ ከተመለሰች ከቤቷ እየተከታተላት የነበረው ማን ነው ፈርቻለሁ እያለች እሷም እየሮጦች ትገባለች ቤቷ ማለት ነው። በመሆኑም እነማን ናቸው ወደሚለው ስንመለስ እኔ የጠረጠርኩት ስፔል እንደሆነ ነው ማለት ነው። እንደምትመለከቷት እሷን በጣም ፈርታለች እና እባክሽን ንገሪ ማን ነው እያለ እሱም እየጠየቃት ይገኛል። አይ የምትጠይቀኝ ለምንድን ነው የጠረጠርከው ነገር እንዳለ ነው የሚሰማኝ ትለዋለሽ ማለት ነው። ውድ እየተወደዳችሁ የተከበራችሁ የጽናት ድራማ ተከታታዮች እንደምን አላችሁልኝ? እኔ ያለሁላችሁ አልሐምዱሊላህ። ይህም ቤት አዲስ የሆናችሁ ያልተቀላቀላችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትቀላቀሉ በአክብሮት በድጋሚ እንጠይቃለን። ዛሬ እንግዲህ በአካባቢያችን ዝናብ እየጣለ ይገኛል ማለት ነው። አካባቢያችን በጣም ደስ የሚለው ነገር ሰሞኑን ዝናብ ጣል ጣል እያደረገ ትናንትና ሪያድ በሚባል ከተማ ሲጥል ነበር። ከትናንት ወዲያም እንዲሁ በጅዳም በመዲናም ሲዘንብ ነበር። ዛሬ ደግሞ በውዷና በውቢቷ መዲነተል ሙነወራ ዝናብ እየጣለ ይገኛል ማለት ነው። ውድና የተከበራችሁ ቤተሰቦቼ እንግዲህ እስኪ ቤቴን ሰብስክራይብ እያደረጋችሁ እንድትባርኩልኝ ላይክ ሼር እያደረጋችሁ እንድትባርኩልኝ እጠይቃለሁ ማለት ነው። እዚህ ጋር እንደምትመለከቷት ሊና አያልቅብሽ ሊና ማለት ነው ከናቲ ጋር እያተኮተኩ ይገኛሉ ማለት ነው። የሚያተኮተኩበትና የሚያሾከሹኩበት ምክንያቱ ምንድን ነው ወደሚለው ለጥጤ ለሚባለው ለሚያስፈራራቸውና ለሚገርፋቸው ሰውዬ ሰላም ምግብ ለቅዱስ ይዛ የምትመጣውን ምግብ እሱ ቀምቶ ስለበላ እያዩዋቸው ስለነበረም ነው እንደዚህ ሲሉ እየነበረው ማለት ነው። እንግዲህ ኢዛናና ትንሿ በትንሹም ቢሆን እየተቀራረቡ ይገኛሉ። ያው እንግዲህ ከዚህ ቤት ነሲቧ እንድትቆረጥ ለማድረግ መጥፎ ጓደኛ አያጋጥማችሁ። መጥፎ ጓደኛ የምትባለው ጓደኛዋ ከአንዱ ምላስ እያወራች ከጽናት ጋር ልታለያያት ልታጣላት እየሞከረች ትገኛለች ማለት ነው። ውድ ቤተሰቦች የጽናት ድራማ ተከታታዮች ሁላችሁም ሰብስክራይብ ላይክ ሼር እያደረጋችሁ ከጎን ይሁናችሁ እንድታበረታቱኝ በሙሉ አክብሮት እጠይቃለሁ። ውድና የተከበራችሁ ውድ የሀገሬ ልጆች እስከ ዛሬም ከጎን ይሁናችሁ ሰብስክራይብ ላይክ ሼር እያደረጋችሁ ለምታበረታቱኝ ውድ ኢትዮጵያውያን ፈጣሪ ያክብርልኝ፣ ፈጣሪ ይስጥልኝ ማለት ነው። አሁንም ደግሞ ከጎን ይሁናችሁ በርቺ በይ አይዞሽ ጠንክን እያላችሁ ለምታጠነካክሩኝ እህት ወንድሞቼ ቃላት ያጥርብኛል ማለት ነው። ውድ ቤተሰቦች ሰብስክራይብ አድርጉ ፕሊዝ፣ አይከፈልበትም ማለት ነው። የሰው ልጅ ጓደኛችን ሲደሰት እኛም ልንደሰት ይገባናል ማለት ነው። የጓደኞቻችን ደስታ የጓደኞቻችን መለወጥ የኛ መለወጥ ነው ማለት ነው እና ከመጥፎ ነገር ሁሉ ይጠብቃችሁ ነው የምለው። እዚህ ጋር ጽናት እንደምትመለከቷት ምን ሆና ነው እንደዚህ ብላ ቁጭ አለችው ወደሚለው ስንመለስ ጽናት እንግዲህ በጣም ደብሯታን በትንሿም
በጓደኛዋ ባለቻትም ሊሆን ይችላል። በጣም ደብሯት እንደምትመለከቷት ቁርዝዝ ብላ ቁጭ ብላለች። ኪራ ምን ሆነሽ ነው ይላታል። እሷም አንዳንድ ነገር ትለዋለች። በቃ እናቴ እኔ ውጭና በቃ ምግብ እንብላ ዘና እንበል ይላታል። ይች እየተረገመች እስስት የሆነ ሴት ምን እያደረገች ነው ወደሚለው ስንመለስ ሀዊ የምትባል ሴትዮ ከዚህ በፊት ራሴን ላጠፋ ነው ብላ የመሩን ልትገል ሙከራ አድርጋ ራሴን ላጠፋ ነው ብላ ነበር። ዛሬ ደግሞ እንደምትመለከቷት ናሆም ከመድረሱ በፊት ብዙ ነገሮችን እያደረገች ነበር። ግን አሁን ላይ ለሰኒ ሀዊ ብላ ስለጻፈችላት ጥያቄ ሆኖባታል እና በቀጣይ ሰኒ ነገሮችን የምትደርስባቸው ይሆናል ማለት ነው። ውድ የሀገሬ ልጆች ሁላችሁም ሰብስክራይብ አድርጉ። ዝናብ ሲጥል ዱዓ ነበር የሚደረገው። እኔ እንግዲህ እንደምትመለከቱት እያዘበዘብኩኝ ይገኛለሁ ማለት ነው። ፈጣሪ ያሰብነው ሁሉ ያሳካልን። ለእናንተም ዱዓ አደርጋለሁኝ። ፈጣሪ ከሰው ሀገር በሰላም በደስታ ገንዘብ ይዛችሁ በሳቅ ያላሰባችሁትን ርዝቅ ሰጥቶን አሚን በሉ። አላህ ሱብሓነሁ ወተዓላ ይሸግረው እና ያላሰባችሁትን ርዝቅ ረዝቋችሁ በሀገራችሁ ፎይ ብላችሁ የምንኖር ያደርገን። ጉሉ አሚን። እና የሰው ልጅ የዱዓ ትንሽ የለውም። ዋናው ነገር አሚን ባዩ ነው ማለት ነው። እና ጆከር እንግዲህ እንደምትመለከቱት በጣም ተበሳጭቷን ተናዷልም። ሰኒ ማን ነው እንደዚህ የሚያሯሩጣት? እኔ ያላወቅኩት ነገር ማን ነው? እንደዚህ ደንግጣ እየሮጠች መጣችና ከጆከር ላይ ተሰቅልበታል ላዩ ላይ ማለት ነው። ምንድነው ወደሚለው ስንመለስ በድንጋጤ መንፈስ ነው። እዚህ ጋር ቅዱሴ ወደ ናሆሚ ከቅዱሴ ቤት ሲመለስ ምን አጋጠመው? መሩ በተኛችበት ይቺ ሀዊ የምትባል እገልሻለሁ የህርኩ መስሎሽ እንደሆነ አልህርኩም፣ አንቺን ሳልጨርስ አልሄድም እያለች ከመሩ ላይ ስዝትባትና ስትል ናሆሚ ድንገቱን ይገባል። እዚህ ክፍል ውጭ ብሎ ያባራታልም። ምንድን ነው የሚፈጠረው ወደፊት የምናየው ይሆናል። እንግዲህ ለናሆሚ ባለመናገሯ ለሰኒ ወረቀት አንጭ ብላ በመጻፏ ናሆምም እንደሚያዝንባት ያመለክታል ማለት ነው። ሰላም እንግዲህ እንደምትመለከቷት ቅዱሴ አምሮብኛል እንዴ ስትለው አይ ያን ያህል አይደለም የተረገመ ምን አለበት ታምሪያለሽ ቢለኝ እያለች በቅዱስ እያዘነች ትገኛለች። ሰላም እንግዲህ እስከ ዛሬ ከቅዱስ ቤት 30 ጊዜ ስትመላለስ ነበር። ዛሬ ግን ቅዱስን ስላገኘች እጅጉን በጣም ደስ ብሏታል። ቅዱስና ሰላም ይመላለሳሉ፣ ይታረቃሉ የምትሉ ኮሜንት ላይ አሳውቁኝ። ቅዱስና ሰላም ታርቀው ወደ ድሮ ህይወታቸው ይቀጥላሉ ብዬ አስባለሁ። ሰላም እንደምትወደውም እሱም ይወዳታል። ምክንያቱም ጥጥ የሚባል ሰውዬ ግን በመካከላቸው ምን እንደሚያደርጋቸው አላቅም። ይህን ሰውዬ መከታተልና ማወቅ አለብኝ። ምናልባትም ችኳ ሊሆን ይችላል እያለሱ በጣም ጥያቄ ላይ ተወዛግቦበታል ማለት ነው። ጥጤ አይ ጥጤ ባክህን የገባበትን ችግር ይዋጣው፣ እንዲሁም ደግሞ የታመመውን ህመም ይዳን እንጂ ቅዱሴ ከሴት ጋር የሚለጣጠፍ አይደለም ማለት ነው። እና ጥጤ አንተ ዝም ብለህ መንገድ ላይ ቁጭ ብለህ ሰውን መደብደብ በቀር አታውቅም ማለት ነው። ውድና የተከበራችሁ የሀገሬ ልጆች ሁላችሁም በወጣችሁበት የትም ቦታ ሁናችሁ የምትከታተሉኝ ውድ ኢትዮጵያውያን በሀገራችን በሰላም በደስታ የምንመለስ ያደርገን። አንዳንድ ሴቶች ደግሞ እንደሰማነው ከሆነ በአረቦች ቤት በዱባይ የሰማነው የደረሰ መረጃ ዘወር ስንል ማለት ነው ራሳቸውንም ማጥፋቱን ሙከራ እያደረጉም ራሳቸውንም እያጠፉ ይገኛሉ። ውድ ተመልካቾቻችን ለወንድ ብላችሁ ራሳችሁን አታጥፉ። ሁሉም ነገር እናንተ ስትኖሩ ነው የሚኖረው እና ደግሞ ለወንድ ብላችሁ ራሳችሁን አታጥፉ። ራስ ማጥፋት ለማንም ይሁን ለምንም ክልክል ነው ማለት ነው። ፈጣሪ ገለናን እያልን እየፈራን እናንተ ግን ራሳችሁን ታጠፋላችሁ። ለማንም ብላችሁ ራሳችሁን አትግደሉ፣ ራሳችሁን አታጥፉ ባይነኝ ማለት ነው። ከጠፋሁ አርሙኝ። ኮሜንት ላይ አስተያየታችሁን እጠብቃለሁ። ውድ የተከበራችሁ ዝናብ ሲጥል እንግዲህ የምትወዱ ተመልካቾቼ ትንሽ ቪዲዮ ቀረጽላችኋለሁ ከተመቸኝ። ያው ትንሽ ጉፋን ስለያዘኝ ንፋስ ስለምፈራ ነው እንጂ ዛሬ ላይ በጣም እየዘነበ ይመስለኛል። ድምጽ ምናምን አለ። ነገር ግን ደግሞ እኔ ዝናብ ሲዘንብ
ብቅ ማለት አልወድም። ምክንያቱም ሰሞኑን ታውቃላችሁ አሞኝ የነበረው በሽታ በጣም አስቀያሚ፣ እንቅልፍ እንኳ የማያስተኛ ትንፋሽ የሚቆርጥ በጣም አስቀያሚ ህመም ነበር ማለት ነው። ስለዚህ በዚሁ አጋጣሚ እፈራለሁ ማለት ነው። ሽታ ምናምኖች እንደ የሆነ ነገር ጥሩም ሽታ ሆነ መጥፎ ሽታ ስበብ ስለሚያደርግብኝ ይቅርብኝ ብዬ ነው ቪዲዮ መቀረጹን ያልተውኩ። ባለፈው ራሱ ልነግራችሁ አልችልም፣ የጣለው ዝናብ ማለት ነው። ዛሬ ላይም እንደዛው እያወረደው ይገኛል። ቤተሰቦቼ እንግዲህ ገጠር ላይ ያላችሁ ወንድሞቻችን ፈጣሪ ይሆናችሁ፣ ፈጣሪ ይጠብቃችሁ በረህመቱ። በጣም እኛ እዚህ ሆነን በርዱን አልቻልነውም። እናንተ እንዴት ሆናችሁ እንደምትኖሩ ፈጣሪ እሱ ይርዳችሁ ማለት ነው። ቤተሰብ ሁላችሁም ሰብስክራይብ አድርጉኝ። እንግዲህ ጥጤ የሚባለው ሰውዬ ሰላሟን የነሳ ሰውዬ ይህ ነው። በሄደች በመጣች ቁጥር የኔ በረሮ፣ የኔ ቆንጆ፣ አንቺንማ ማንም ሰው የራሱ ማድረግ አይችልም የኔ ነሽ እያለ የሚከታተላትና በሄደችበት እሷን ጥበቃ ቁጭ የሚለው ሰውዬ ማን ነው ወደሚለው ወደ ጥጤ ስንመለስ ይሄ ነው ጥጤ የሚባለው ማለት ነው። እዚህ እንግዲህ እንደምትመለከቱት ሊና የማትገባበት ነገር የለም። አይ ሊና ያንቺ ነገር እንዲህ ያለው ጨበሬ ይሻልሽ ነበረ መሰለኝ። ይህ ፀጉር ደግሞ አልተስማማትም በጨበሬዋ ስለምትታወቅ። እዚህ ጋር ደግሞ ትንሿና የትንሿ አፍቃሪ እንግዲህ እንደምትመለከቱት ሳቅ ሳቅ እያለ ይገኛል ማለት ነው። ወይኔ ፍቅር ማለት እንደዚህ ነው ማለት ነው። ወይኔ ተአምረው በቃ በላን አላት። አዎ ልሄድ ነው ትለዋለች። በቃ አዎ በቃ አትሄጂም ፊልም ነው የምናየው ይላታል። እንዲህ አንተ ምን አስበህ ነው ዛራ? እኔ መመለስ አለብኝ። የቤት እኮ ይመጣሉ እነ ጽናት። አይ አይመጡም ባክሽን፣ እኔ አይቻቸዋለሁኝ ከሄዱበትን ቦታ ስለማቅ አይመጡም ይላታል። አይ አንተ ምን አሳወቀህ? በቃ ፊልም እኔ ነው የምልሽ እሺ በይኝ፣ ሁሉን ነገር እምቢ አትበይኝ እያለ በቃ አንዳንድ እያለ ነው እንግዲህ ጽናት ጋር ስትጣላ ፈጣሪ ሁናት። ነገር ግን ያው እንደሚያስታርቋት እርግጠኛ ነኝ። ነገር ግን ይቺ እስስት የሆነች ይቺ ናት እንግዲህ ለጽናት ዲያ የሚወራውንም የማይወራውንም ያወራቻት። አሁን እንግዲህ ሂዳ አንድ ጤፊ ስታቀምሳት ጽናት ሄዳ ደግሞ ምን እንዳለች እንዳትናገሪ ተብላለች፣ አትነግራትም። ነገር ግን ደግሞ ይቺ ተንኮለኛና እባብ ምን ትሰራለች? ዛራ ካወቀ ግን አንገቷን የኋሊት አዙሮ ነው የሚቀጠቅጣት ማለት ነው። እዚህ ጋር መሩ ለጽናት እባክሽን ወረቀት አንጭ ብላ ወረቀት አንጥታ እስክሪብቷን ታስጣት ሀዊ ብላ ስትላት እንዲህ ሀዊ ምን ብትላት እሷ ምንም መልስ ልትሰጣትም ልትነግራትም አልቻለችም። በቀጣይ አብረን የምናያቸው ይሆናል ማለት ነው። ውድና የተከበራችሁ ተመልካቾቼ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በሙሉ አክብሮ ተጠይቃለሁ። ጆከር እንግዲህ ከቤት እሷ ሰኒ ስላጣት የት ሄዳ ነው እያለ እየተወዘጋገበ ይገኛል ማለት ነው። እሷም ደግሞ ቅዱስን አይታ ከቅዱስ መለስ ወደ መሩ ትሄዳለች። እሷም ደግሞ ምን ተፈጠረ ወደሚለው እሱ ሲሄድ እንደው እነኝህ ሰዎች እነማን ናቸው በሰኒ የሚያስፈራሩኝ እያለ እሱም ፍርሃትና ስጋት ውስጥ ገብቷል። ውድና የተከበራችሁ ተመልካቾቻችን ለቤታችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ ፍቅራችሁ እንድትገልጹልን እንፈልጋለን። እንግዲህ በቀጣይ በሀሪፍ ቪዲዮዎች እስከምንገናኝ ድረስ ሰላምና ፍቅርን፣ አንድነትን፣ መተሳሰብን፣ መተዛዘንን እንዲያመጣልን እያልን በዚሁ የምንሰነባበት ይሆናል። ውድና የተከበራችሁ ተመልካቾቼ እንግዲህ ጥጤ የሚባለው ሰውዬ ይህ ነው እያስፈራራና መንገድ ላይ እያገደ ሰውን እየደበደበ የሚሰደው ዱርዬ ይህ ነው። አይ ጥጤ አሁንማ ቅዱስ መጥቶልሃል አናትህን ብሎ ሳይዘርርህ ከእሱ አካባቢ መጥፋት አለብህ። እዚህ ጋር መሆንሽ ነው ፊትሽን እየዘፈዘፍሽው ይላታል። አይ ባክህን ምንም አልሆንኩም ብቻ ደህና ነኝ እያለች ስትጋትረው አይ ደህና አይደለሽም አልለቅሽም ካትናገሪ ይላታል። የኔ ብለህ ያልከው ሰው በሱ ላንተ ቦታ ሳይኖረው ሲቀር ምንድነው ስሜቱ ትለዋለች። እሱም አንዳንድ ነገሮችን ይላታል። ኢዛራም ደግሞ ከትንሿ መልስ እንደዚህ ቁጭ ብሎ ብቻውን ዘና እያለ ይገኛል ማለት ነው።
ውድና የተከበራችሁ የተወደዳችሁ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ለቤታችን አዲስ የሆናችሁ እንደተለመደው ሰብስክራይብ አድርጉ። በቀጣይ በሐሪፍ ቪዲዮዎች እስከምንገናኝ ድረስ ሰላማችሁ ብዝት ትርፍርፍ ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። እንግዲህ በጣም ብርድ ያለ እንደነገርኳችሁ ዝናብ ሲዘንብ እንኳ ብዙ ብርድ አይኖርም ነበር። ዛሬ ግን ዝናብ እየዘነበ ነው፣ እሱም ብርድም አለ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሀሪፍ ሀሪፍ የሆኑ ቪዲዮዎችን የማሳያችሁ ይሆናል። እዚህ ጋር በጀማዓ ከቅዱሴ ቤት ወጥተው እየተጓዙ ይገኛሉ ማለት ነው። ውድና የተከበራችሁ የተወደዳችሁ የቻናላችን ተከታታዮች ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሰላም በፍቅርና በአንድነት በደስታ እንዲጠብቁን በአክብሮት እንጠይቃለን። ውድ የተከበራችሁ የሀገሬ ልጆች የተወደዳችሁ የተከበራችሁ ውድ ኢትዮጵያውያን ኤርትራውያን እወዳችኋለሁ፣ አክብራችኋለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።